የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 19 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥቅምት 19 ቀን 2123 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም ጥቂቶች ለእናት አገራቸው ሲሉ ረመጥ ላይ ተጠደው ባሉበት ወቅት ከዳር ሆኖ እሳት የሚሞቀው የወጣት ክፍል እንዳሸን ፈልቶ አገር እያረረች ትገኛለች። ዜጋን አስተምሮ ለቁም ነገር በማብቃትና አገርን በመገንባት ፈንታ በስነ ልቦና የተሰለበውን ወጣት እያነቁ ወስደው በእሳት ያስለበልቡት ይዘዋል። ሴት ምርኮኛ ገድሎ ጡት የሚቆርጥን ሰራዊት ተብዬ ለግዳጅ የሚያሰማራ ጎዶሎ ግለሰብ ነው። አሁንም አብይ አህመድ ማለት ይህ ነው። በጥቅሉ አገር እንደዚህ ባሉ መውጫ በሌላቸው የፈተና ችንካሮች ተወጥራ ትገኛለች። አንበሳ ሲያገሳ ጅብ እግሩን ያነሳ በሚል ርዕስ ሕይወት አሰፋ የላኩልንን ወቅታዊ ሁኔታዎችን የሚዳስስ ትንታኔ ሁለተኛ ክፍል አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። የሲቪል ደህንነቱ ወጣት በቁጥጥር ስር ውሏል። የባህር ከተማ የቀበሌ 13 ልጅ ሲሆን በቀን 1000 ብር አበል እየተከፈለው ስልክ ተዘግቶ ተሰጥቶት የፋኖን እንቅስቃሴ ለጠላት በማሳወቅ የመጀመሪያው ዙር ዘጌ ላይ መጥቶ መረጃ ሲሰበሰብ ተይዟል። ይህም ለጠላት የሰጠ ሲሆን ሁለተኛው ተልእኮውን ፈጽሞ ሲመለስ ተጉስ ያለ 10000 ብር እንደሚሰጠው ተነግሮት ድጋሚ መረጃ በመሰብሰብ ላይ እያለ ጨንታ ላይ በጣናው መብረቅ ብርጌድ በቁጥጥር ስር ውሏል። ህፃናትን አረመኔው ስርዓት እንዴት መጠቀሚያ እንዳደረጋቸው ሁሉም ማህበረሰብ አዳዲስ ሰዎችን ስታገኙ ለፋኖ በመጠቆም እንድትተባበሩን በማለት ብርጌዱ መልእክት አስተላልፏል። የአገዛዙ ዙፋን አስጠባቂ ኃይል በራስ አበበ አረጋይ የተወደቀ ጅሩ ላይ ድባቅ ተመታ። የአገዛዙ ኃይል በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር አናብስቶችና በሸዋ ጠቅላይ ግዛት በትላንቱ ዕለት በፋኖ ኃይሎች ድባቅ መመታቱን መዘገባችን የሚታወስ ነው። የበንዲ እንዳለ የብልጽግናውን በራስ ጠባቂ ወራዳ ኃይል በሶስት አቅጣጫ ፋኖ አለ ወደ ተባለበት ቦታ ለማፈን ባደረገው ውጊያ የቀጡ ቅጣት ከመቅጣት አልፎ ሙትና ቁስለኛ መሆኑን ታውቋል። ሁሉም ያሳምነው ልጆች በትላንቱ አውደ ውጊያ የጠላትን አስከሬን አላስነሳ በማለት ከጠላት ጋር ግብግብ በመግጠም አስደማሚ ጀብድ ሰርተዋል። በመሆኑም ጥምር ጦሩ ለአማራ ሕዝብ ነጻነት ትግል ጉዞ ጉልህ ሚና እንደሚኖረው መሙን ነው። ያገዛዙ ኃይል ጦት ቆራጩ ያሳምነው አናብስቶች ፋኖችን ለማፈን በሚል ተስፋ ይዞ በሶስት አቅጣጫ አድማ ብተና እንዲሁም 101ኛ የአየር ወለድ ኮማንዶ አባላትን ብዛት ያለው ሚሊሻና በነዋሪና በኃይሉ በኩል ከመራቤት ተነስቶ ደግሞ በአፈሙዝ በርካቶ ቆርጦ ቆላውን ከጅማ ተነስቶ በአንደኛው ግንባር ከለሚ ወርዶ ወደ ጅማ በኃይሉ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ አረመኔ ጠላት ኃይል በጥምር ጦሩ አስደማሚ በሆነ መንገድ በአማራ አናብስቶች እንደ ቆሎ ረግፏል። የአማራ ሕዝብ ባህሉን እምነቱን እጅጉን ወዳጅም ስለሆነ የጠላትን አስከሬን በክብር ማህበረሰቡ በመሰብሰብ አሁን በዚህ ሰዓት እየቀበሩ መሆኑም ታውቋል። በመሆኑም ያገዛዙ ኃይል በትላንቱ አውደ ውጊያ የተደመሰሰ ቁስለኛ 25 ሚሊሻ 4 የተደመሰሰ የቆሰለ 8 በሰላም እየሰጡ 3 የቆሰሉ አመራር 1 ሻምበል ማለት ነው የተደመሰሰ ሻምበል አመራር 1 በምርኮ የተገኘ ወታደራዊ ቁሳቁስ
ክላሽ 4 ወታደራዊ ቦርሳ 25 3 ዝናብ ልብስና በርከት ያሉ ተተኳሽ ጥይቶችም ተማርከዋል። በሸዋ ጠቅላይ ግዛት እዝ ስር የምትገኙ ራስ አበበ አረጋይ ክፍለ ጦር አሊ ሻለቃ 1 ክላሽ 1 የደረት ትጥቅ 3 ካዝና 90 ጥይት 4 የእጅ ቦምብ 4 የተደመሰሰ የጠላት ኃይል 1 መሰረታዊ ወታደር 10 አለቃ ማዕረግ ያለው 130 የብሬን ጥይት 10 ወታደራዊ ጥርነፍ በማድረግ የተማረከ ሲሆን ያገዛዙ ኃይል የአማራ እናቶችና ሴቶች እንዲሁም እህቶችን እንደፈለገ የሚደፍርበት ጊዜ ያበቃል። በገባበት ገብተን ይህን አረመኔያዊ ሰራዊት የእህታችንን ጡት የቆረጠውን ኃይል ሳይውል ሳያድር በገባበት ገብተን እንደመስዋለን ብለዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው አዲሱን የቡልጋ ክፍለ ጦር መሰረተ። ተስፋ ብርጌድ በጋር በመቀናጀት የቡልጋ ክፍለ ጦር የተመሰረተ ሲሆን ይህ ክፍለ ጦር የተመሰረተው የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ የተቋማትን የሰው ኃይል የፋይናንስና መሳሪያ ክምችት መሰረት ያደረገ አደረጃጀት እንዲሰራ ያስተላልፈውን መመሪያ በማሟላት ነው። ክፍለ ጦሩ የተመሰረተው የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል የዙ አመራሮች የቀድሞው ካሰም ክፍለ ጦር የነበረ ክፍለ ጦርና የኃይለ ማርያም ክፍለ ጦር አመራሮችና የፋኖ አባላት በተገኙበት መሆኑም ታውቋል። ዛሬም ነጻ በወጡ ቀጠናዎች ህዝባዊ ውይይት እየተደረገ አዲስ አስተዳደር መዋቅር እየተዘረጋ መሆኑ ተገለጸ። ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ባወጣቸው የሰሜን ወሎ ዞን መካከል በሀብሮ ወረዳ ከሚገኙ ቀበሌዎች በሩጋ መንዮ ህዝባዊ ውይይቶች በማድረግ የከረፈውን የባዲ መዋቅር እየናጠ የራሱ መዋቅር ዘርግቷል። በውይይት የተነሱ ኮር ሐሳቦች በትግሉ መነሻ ምክንያት ትግሉ አሁን ያለበት ጠቅላላ ሁኔታ ትግሉ ያመጣው መልካም አጋጣሚ ትግሉ በተግዳሮቶች የትግሉ በቀጣይ አቅጣጫና የግል ታሪካችንን በማደራጀት አካባቢውን ከፋሽስት ወራሪው ኃይል እንደተጠበቁ ግንዛቤ ተሰጥቷል። መንግስት አሁን ያለበት ወቅታዊ ሁኔታ ወታደራዊ ቁመናና በፖለቲካ ተቀባይነት የዲፕሎማሲ አቅምና ሌሎችም ተነስተዋል። በራስ አስተዳደርና በጸጥታ ጉዳይ የሀገር ሽማግሌዎች፣ የሰላም ኮሚቴዎች፣ የቀሬ እና የእድር እንዲሁም የእምነት አባቶች ሚና እንዲሁም የወጣቶች ኃላፊነት የህዝብና የኛ ግንኙነት ምን መሆን አለበት፣ ከጥላት ጋር በጥቅም ሆነ በጾታዊ ግንኙነት እያደረጉ ባሉ ሰዎች ጉዳይ ተነስተዋል። ይህ ትግል እንዴት የራሳችሁ እንደሆነ አምናችሁ ኮትኩታችሁ ታሳድጋላችሁ በሚል አንኳር ጉዳዮች ተነስተው ሰፊ ውይይት በማድረግ ህዝብ ላይ የነበረን የተዛባ አረዳድና ስውት እሳቤ ለማጣራት ተሞክሯል። በምስራቅ አርሲ ዞን በሸርካ ወረዳ ልዩ ቦታው ዘንባባ አርሴማ በሚባል ስፍራ ላይ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተገልጿል። በተጨማሪ ደግሞ ታግተው የተወሰዱ እንዳሉ የአካባቢ ማህበረሰብ ምንጮች ጠቁመዋል። ሰሞኑን በደብረ ወገግ አሰቦት ቅድስት ሥላሴ ገዳም ገሚሱን አርደው ገሚሱን አግተው በሚሊዮን የሚቆጠር ብር እየጠበቁ መሆናቸውን የተነገረ ሲሆን የአቡነ ሳዊሮስ ቤተ ክህነት የመንግስታቸውን ገጽታ ስለሚያበላሽ ዜናው እንዳይነገር ጫና ሲፈጥሩ እንደነበር ተሰምቷል። በአርሲው ጭፍጨፋ ላይ ጨፍጫፊዎችን ከቤታቸው በማውጣት በአደባባይ የረሸኗቸው ሲሆን ረሽነውን የፈጸሙት በኦህዴድ ኦነግ ብልጽግና መዋቅር የሚደገፉና ራሳቸውን የኦሮሞ እስላማዊ መንግስት ብለው የሚጠሩ ኃይሎች መሆናቸው ተገልጿል። እስካሁን ከተጨፈጨፉት ኦርቶዶክሳውያን መካከል ማሙሽ አበበ እድሜ 30፣ ትዕግስት ጅማ እድሜ 50፣ ግዛቸው ከተማ እድሜ 40 ሲሆን ስርዓተ ቀብራቸውን በዛሬው ዕለት በዚያው በዘንባባ ቅድስት አርሴማ ቤተክርስቲያን መፈጸሙ ታውቋል። የሰዓቱ ዜና ያበቃ። አንበሳ ሲያገሳ ጅብ እግሩን ያነሳ። ክፍል 2። በቀደመው መጣጥፌ ስር ነጮቹን ተገና አድርገው ስልጣን ላይ ከወጡ በኋላ ህዝባቸውን ረግጠው በመግዛት አገራቸውን እንዴት አሳልፈው እንደሚሰጡ መጠቃቀሴ ይታወሳል።
የአፍሪካ አምባገነን መሪዎች የሕዝባቸውን ማንነት አስጥለው አገርን ለባዕዳን አሳልፈው በመስጠት ተስፋው የጨለመበት ዜጋ በማፍራት በኩል ወሳኙን ሚና እንደተጫወቱም ዘርዝሬያለሁ። በዚህ ረገድ አገር በደረሰችበት የእድገት ደረጃ ተመጥነው የማይቀመጡ የዕውቀት ድሃ መሪዎች የተማረ ሕዝባቸውን ሲያሰቃዩ መኖራቸው ደግሞ ሌላኛው የዚያ ክፍል ማሳያም አድርጌ አስቀምጫለሁ። ዛሬ ደግሞ ከቀደመው ቀጣዩን ክፍል እንደሚከተለው አቀርባለሁ። የተመረጡ በላተኞች ጥጋባቸው ከልክ አልፎ አገር ገፍትረው ለመጣል እየቃተቱ አሉ። ሽመልስ አብዲሳን አንድ ብሎ ወደ ታች ብዙ ወጠምሻዎች አገር ወረዋል። እነኚህ ከልክ ያለፉ ግለሰብ ወሮበላዎች ባሉበት ምድር ነግዶ ማትረፍ ይቅርና የዕለት ጉርስ እንኳን ማግኘት ጭንቅ እየሆነ ነው። አገሯ የኪሳራ ምድር ሆናለች። ስልጣን ከያዙ 10 ዓመት ሳይሞላቸው 20ና 30 ዓመት የአገር ሀብት ዘርፈው ቱጃር ከሆኑት ባለስልጣናት እኩል አሊያም በልጠው ተገኝተዋል። የአገር ኢኮኖሚ እያሽቆለቆለ ሲሄድ የነርሱ ሀብት ደግሞ ገበያውን ተቆጣጥሮ ሽቅብ ንሯል። በስልቻ ቋጥሮ ገበያ በሚወጣው ድሃ ሕዝብና በአውሮፕላን በሚነግዱት የኦዴድ ባለጊዜዎች መካከል ከፍተኛ ልዩነት አለ። በፖለቲካው ረገድ ብናየው ሰዎቹ የተበላሸ ፖለቲካ ይዘው አገርን እያገሙ አሉ። ከሰላም ይልቅ ጦረኛነትን መርጠው እሳት ላይ የሚጥሉትን አገር ተረካቢ ትውልድ እያስጨረሱ የአረመኔ ታሪካቸውን መድብል ማጻፍ ይዘዋል። የአገር መከላከያ ሰራዊት የሚሉትን ዜጋ የጭካኔ መንፈስ ሞልተው የንጹሃንን ደም እንዲጋት በማድረግ ሕዝብ ጋር አቆራርጠውታል። ይህ ደግሞ ሌላኛው ታሪክ ይቅር የማይለው በደላቸው ነው። የራሱን ሕዝብ የሚወጋ አረመኔ ሰራዊት እያሰለጠኑ ከአገር መከላከያነት ይልቅ በዙፋን መከላከያነት ተግባር ላይ እንዲጠመድ አድርገውታል። የአገር ሀብት እየወደመና የሰው ሕይወት እየተቀጠፈ ምድር ቀውጢ ስትሆን የአብይ አህመድ ጨዋታ ደግሞ ሌላ ሆኗል። መከላከያ ተብየውም ሆነ ሌሎች የጸጥታ ተቋማት ከወያኔ አገዛዝ ጀምሮ አቋማቸውም ሆነ ዓላማቸው በግለሰብ ዙፋን አስጠባቂነት ላይ ያተኮረ እንጂ የአገር ሉዓላዊነት ተደፈረ አልተደፈረ ጉዳያቸውም አይደለም። ሉዓላዊነት ተደፍሮ አገር በባዕዳን ተወራ ያለች መከላከያ ተብያችን የአርሶ አደር መንደርን ወሮ ጸያፍ ተግባር ይፈጽማል። በንጉሱ ጊዜና በመንግስቱ ኃይለማርያም አገዛዝ በከፊልም ቢሆን ክብሩን ያስጠበቀ የአገር መከላከያ ሰራዊት እንደነበረን በውጭው ዓለም ሳይቀር ያስመሰከርንበት ታሪክ አለን። ያ ታሪካችን ሳይደበዝዝ የሰላም አስከባሪ ተብሎ ተልኮ ከጸያፍ ተግባሩ የተነሳ ይውጣልን የተባለ ጦርም እንደነበረን በቅርቡ በወያኔ ታሪክ ላይ ተመዝግቧል። የዛሬው የአብይ አህመድ ጦር ደግሞ አገሩን በጠላት አስደፍሮ በየአርሶ አደሩ መንደር እየገባ ሴት ሲደፍር የሰነበተበትን አስነዋሪ ከዚያም በላይ እጅግ አጸያፊ ተግባሩን በቅሌት መዝገቡ ላይ አስፍሯል። ይህም ሆኖ ባልተገባው ጦርነት ውስጥ እየተማገደ ጭዳ የመሆኑ ነገር አንድም የራሱ አሊያም ያገዛዙ ተጽዕኖ ቢሆንም እንደ አገር ሲታሰብ ተተኪ ትውልድ እያለቀ መሆኑን ማንኛውም ዜጋ ልብ ሊለው ይገባል። ይህ ደግሞ በደባል ሱስ ሽባ ሆኖ የተቀመጠውን ሳንጨምር በእስራትና በስደት መከራ የሚከፍለውን እልፍ አእላፍ ዜጋ ታሳቢ አድርገን ነው። ቲክቶክ ላይ አንገቱን ቀብሮ የሚውለውን የወጣት ክፍል ገሚሱን ወስደን ገሚሱን ደግሞ በዓለም የእግር ኳስ ጨዋታ ላይ ተንታኝ ሆኖ የሚቀርበውን ኢትዮጵያዊ ዜጋ ልብ ብለን አስተውለን ከሆነ ኢትዮጵያ የምትባል አገር እንደሌለች ማየት ይቻላል። ጥቂቶች ለእናት አገራቸው ሲሉ ረመጥ ላይ ተጥደው ባሉበት ወቅት ከዳር ሆኖ እሳት የሚሞቀው የወጣት ክፍል እንዳሸን ፈልቶ አገር እያረረች ትገኛለች። ተስፋ ቆራጩና አላጋጩ ቀማኛውና ሱሰኛው
ወላዋዩና አማላዩ ለአገዛዙ መደላድል ሆነው ኢትዮጵያን የጨው በቅሎ አድርገዋታል። ኢትዮጵያንና አማራን ማየት የሚጠየፍ ራሱን የቻለ ቀንደኛ ቡድን እንዳለ ሳንረሳ ማለት ነው። በዚህም ሳቢያ አገራችን ኢትዮጵያ እጅ መዳፋሽ እየሆነች ወጭት ሰባሪዎች ማዕዷን ረግጠው እጇን ሲነክሷት እንደኖሩ ማስታወስ የግድ ይላል። ያማለ ይህ የአብይ አህመድ ክፋት ከነዚህና ከሌሎቹም ሰይጣናዊ ተግባራት ጋር በቀጥታም ሆነ በተዘዋዋሪ የከረረ ትስስር አለው። ማናለብኝነት በዱባ ጭንቅላታቸው ውስጥ አፍርቶ መሬት ላይ ሲወድቅ ለአገር የማይጠቅሙ አራሙቻዎች መሆናቸውን ከላይ የተጠቀሰውን ዘርፈ ብዙ ችግር ጠቅለል አድርጎ ማየት ይቻላል። የሰው ችግር የለብንምና ጦር ሜዳ ሄዶ ለሚያልቀው ዜጋ ደንታም አይሰጠንም ሲሉ የተደመጡ የደንቆሮ መንጋዎች ናቸው። እንደ ዶሮ እያነቁ እሳት ላይ የሚማግዱት እልፍ አላፍ የደሃ ልጅ ከወንበራቸው አልበልጥ ብሎ አሳንሰው እያዩት ይገኛሉ። ሺህ ዜጋ ተርቦ ቢያልቅና ቢሰደድ ደንታቸው እንዳልሆነው ሁሉ ሺህ ሰራዊት ቆስሎ ሺህ ሰራዊት ቢያልቅ ፈጽሞ ጭንቀታቸውም አይደለም። ዜጋን አስተምሮ ለቁም ነገር በማብቃትና አገርን በመገንባት ፈንታ በስነ ልቦና የተሰለበውን ወጣት እያነቁ ወስደው በእሳት ያስለበልቡት ይዘዋል። ይህ ካልተሳካም ደግሞ ስደተኛና ተመጽዋች አድርገው አገርን እንዳይረከብ ለማድረግ ሰፊ ሴራ መስራት ነውና ይህን እያደረጉ አሉ። የቀራቸው ቢኖር ለነደፉት ሰይጣናዊ ተግባር አፈጻጸሙን መከታተል ነው። እጅግ ሲበዛ አረመኔዎች ናቸው። አብይ አህመድ የወጣለት ዳግማዊ መንግስቱ ኃይለ ማርያም ሆኗል። በጦርነት እንዲያልቅ የሚማግደው እልፍ አላፍ ዜጋ እንዳለው ሳይሸሽክ መናገሩ ኀፍረተ ቢስነት ብቻም ሳይሆን ሲበዛ ግብዝነት የሚያሰቃየው አረመኔ ፍጡር መሆኑን ያሳያል። ኢትዮጵያ በታሪክ አይታው የማታውቀውን ውርደት የተከናነበችው በእነኚህ ቅሌታሞች እጅ ከገባች ወዲህ እንደሆነ ብዙ ማሳያዎች አሉ። ቅድስት አገር የተባለችውን ያክል በዝሙትና በስካር አርክሰው ያጋንንት መጫወቻ ትሆን ዘንድ ያልፈጸሙት ኃጢአት የለም። ለዘመናት የኖረው ኢትዮጵያዊ ወረከት በአብይ አህመድ እርኩሳን ቡድን ከምድር እየራቀ አገሪቷ የስስትና የረሃብ ምድር ሆናለች። የከፋ ቀን ወርሶናል። ቤተ ክርስቲያናችን ታውካለች፣ መስጊዳችንም እንደዚሁ ነው። የቀበሮ ባህታውያን ከጉድጓድ እየወጡ የመከራ ወንጌልን ሲዘሩ፣ እኛ ደግሞ ያልዘራነውን ስቃይ ማጨድ ይዘናል። ይህ ሁሉ እየሆነ እያለ ክፋት ወሰን አጣና ሌላም የመከራ ጓዝ አለ። ተሸክመን አቀበቱን ልንወጣው ግን ፈጽሞ አልተቻለንም። ሮጦ ያልጠገበውን ለግላጋ ወጣት በሱስ አሽመድምደው የልጅ ጡረተኛ ካደረጉ በኋላ አቅመቢስ እያሉ መልሰው ሲዘልፉት የሰዎቹ ጤና ጥያቄ ውስጥ የገባ መሆኑን ማስተዋል ይቻላል። መቼም የብልጽግናዎች የግፍ ሸማ ተቋሽቶ አያልቅምና ነጋ ጠባ እየተፈተለ የሚጠቀለለው የመከራችን ማግ እየበዛ እንጂ እያነሰ የሚሄድ አልሆነም። ሴራና ተንኮል ሲሸምኑ ውለው አመሻሽ ላይ የግፍ ጋቢ ሊደርቡብን ሲያስቡ ሌሊቱ የሚነጋ አይመስላቸውም። ይህ ሌሊት የነጋለት ግን የሸመኑት የግፍ ሸማ ለነርሱ እንደሚሆን ጥርጥር የለውም። ሰውየው ጥሩ የግፍ ሸማኔ ነው። እነ ሽመልስ አብዲሳ እየጠቀለሉ የሚሰጡትን የመከራ ቱባ ከምኔው ሸምኖ ከምኔው እንደሚቋጨው ፈጣሪ ይወቅለት። ፈጣሪ ከሰጠው ትንሽ አእምሮ ላይ ግዙፍ ተንኮልና ክፋት ሞልቶበት የሚሰራው ግፍ ሁሉ ከአእምሮው በላይ ነው። ባልቴትን ሳይቀር ሕፃናትንና ባለ ትዳርን የሚደፍር መከላከያም ይሁን ፖሊስ እያሰለጠነ ለጸያፍ ተልእኮ የሚያሰማራ ሲበዛ አሳፋሪ ፍጡር ነው። አብይ አህመድ ማለት ይህ ነው። ሌላም አለ።
ሴት ምርኮኛ ገድሎ ጡት የሚቆርጥን ሰራዊት ተብዬ ለግዳጅ የሚያሰማራ ጎዶሎ ግለሰብ ነው። አሁንም አብይ አህመድ ማለት ይህ ነው። በጥቅሉ አገር እንደዚህ ባሉ መውጫ በሌላቸው የፈተና ችንካሮች ተወጥራ ትገኛለች። ከኪሳራ በቀር ምንም ትርፍ የሌላት ሀገራችን ከመንደር ያልወጣ የፖለቲካ ንግድ ይዘው ገበያ ላይ የሚርመሰመሱት ባለጊዜዎች ቁጥራቸው የሚናቅ አይደለም። ከዚህ ባስ ደግሞ በየዝሙት ቤቶችና በየጫት መቃሚያ ስፍራዎች የሚውሉ ቀን የጎደለባቸው ዜጋዎቻችን ሁሉ አሃዛቸው ቢሰላ ከባለጊዜዎቻችን ይልቅ እነርሱ በሺዎች እጥፍ በልጠው እንደሚገኙ ጥርጥር የለውም። ከዚህ የተነሳ የተስፋዋ ምድር እየተባለች የምትጠራው ኢትዮጵያችን ተስፋ ታጥቶባት ዜጋዎቿ በድቅድቅ ጨለማ ውስጥ መኖራቸው የሚጠበቅ ሆኗል። ሰውየውና አጋሮቹ የሚፈጽሙትም ዘግናኝ ተግባር ይህ ነውና እየሆነም ያለው ይሄው ነው። ረሃብና ጥማቱ ሳያንሰው ሞቱንም ተሸክሞ የሚንከራተተው ኢትዮጵያዊ ዜጋ ለእነ አብይ አህመድ ወንበር መስዋዕትነት እየሆነ ከመምጣቱ ላይ ማንም የሚክደው ሐቅ እየሆነ አይደለም። ትላንት የአብይ አህመድ ስልጣን እሳት ሆኖ ስንቱን ሲፈጅ እንደመጣ ሁሉ ዛሬ ቀርቶ ነገም ቀጣይ ለመሆኑ ለማንም ግልጽ ነው። የትላንቱን ፍዳ ሳንረሳ ዛሬ ላይ የገጠመንን ፈተና ተቋቁመን የነገውን መከራ ለማስወገድ የምንችለው የጋራ ክንድን ስናጠናክር ብቻ እንደሆነም ብዙ ጊዜ ሲጠቀስ ቆይቷል። ይህ ተጋድሎ ከመቼውም በላይ በፈጠነ ሁኔታ ተጋግሎ ካልቀጠለ በስተቀር ሰዎቹ እጅግ አደገኞች ናቸውና የሚቀራቸው እንደሌለ ማወቅ የግድ ይላል። በመሆኑም የትላንቱ መከራ ዛሬ ላይ አጠናክሮን በጋራ ካልተንቀሳቀስን በቀር ከነገ ሳንደርስ ዛሬ ላይ ተሽመድምደን ለነገ ወሬ ነጋሪ ሳያስቀሩ እንደሚጨርሱን የሚታመን ነው። ይህ ግፍ ደግሞ በመከረኛው የአማራና የትግራይ ሕዝብ ላይ እንደሚወድቅ ከወዲሁ መተንበይ ይቻል ይመስለኛል። ስለሆነም የነገው ከትናንቱ ሳይብስና የዛሬው የትላንቱን ሳያስረሳን የነገውን መከራ ላለማየት ሲባል አሁን ላይ የህብረት ክንዳችን ጠንክሮ ሊነሳ የግድ ይላል እላለሁ። ምክንያቱም ደግሞ ጌቶቻችን የትላንቱ ድንኳን ሳይፈርስ ሌላ አዲስ ድንኳን እያስተከሉ ሙሾ ማስረገዳቸው የማይቀር የቤት ስራቸው ነውና ይህን በቅጡ መረዳትም ተገቢም አስፈላጊም ነው። የትናንቱን በዛሬ አይን እያየንና የነገውን በዛሬው ምክንያት እየጠላን የትናንቱን መመኘት አቁመን ለነገው ድላችን ወደፊት መጓዝ ዛሬ ላይ ያለን አማራጫችን እሱ ብቻ ነው እላለሁ። ትላንት በየሰርግ ቤቱና በየዓመት በዓሉ እየተዘፈነ ይጨፈርባት የነበረችው የደስታ ሀገር ዛሬ እነኚህ ውቃቢ የሌላቸው ነጠላዎች መጥተው የድርብ ሐዘን ምድር ሲያደርጓት ማየትን የመሰለ አስከፊ ነገር የለም። አብዛኛውን ዜጋ ዝቅተኛ ኑሮውን መግፋት አቅቶት ተስፋ መቁረጡ ሳያንሰው በተንኮል በሚጠነሰስ የሴራ ጦርነት ምክንያት በየጦር ሜዳው የውሻ ሞት እንድንሞት ፈርደው አፈጻጸሙን በንቃት እየተከታተሉ ይገኛሉ። በአንድ በኩል ረሃብና ጦርነት፣ በሌላ በኩል ደግሞ እስራትና እንግልት ባንድ ላይ ተጣምረው የከፋ ደባል ግፍ እየፈጸሙባት ያለች አገር እንደሆነችም ግልጽ ሊሆን ይገባል። እነኚህንና መሰል ግፎችን በማየት አገራችን የሙሾ ምድር ሆናለች ቢባል ትክክል እንጂ ሐሰት እንዳልሆነ መገንዘቡ ተገቢ ይመስለኛል። አገር ታይቶ በማይታወቅ የተዘበራረቀ ችግር ውስጥ ሆና የተስተካከሉ ጠላቶቻችን ግን ሲቧርቁባት ማየትን የመሰለ መሪር ሐዘን እንደሌለ አሁንም መገንዘቡ አይከፋም። ይህን አስከፊ መሪር ክስተት የተመለከቱ ዜጎች ደግሞ የአገር መፍረስ አደጋ መጋረጡን በተደጋጋሚ መግለጻቸው ቢያንስ እንጂ አይበዛም ባይነኝ። ውድ ፍኖታዎች እንዲሁም አድማጮች፣ ጽዳትና ጥራት ሳይኖረው እየተግማማ ከዚህ የደረሰው የኢትዮጵያ ፖለቲካ ኢትዮጵያን አቆሽሾ ስንቱን እንደበከለ መናገር ካስፈለገ ብዙ ማውራት ይቻላል። ለውሃ እንኳ የማይበቁ እድፋሞች ስልጣን ከተቆናጠጡ በኋላ ከውሃ ይልቅ በደም መታጠብን በመምረጥ የግፍ
ማዕደን እየባረኩ ቆርሰው ሲሰጡ ኖረዋል። ከነዚህም መካከል መንግስቱ ኃይለማርያም ቀዳሚ ሲሆን የነመለስ ዜናዊ ቡድን ደግሞ ከአብይ አህመድ የጅብ መንጋ በፊት በግፋቸው ተከታይ ለመሆን በቅተዋል። አብይ አህመድና ምስለኔዎቹ በኢትዮጵያ ታሪክ ሶስተኛውን የግፍ ክፍል ይዘው የውሻ ትፋታቸውን በማቀርሸት ዘመኑንና አገሪቱን እየበከሉ ይገኛሉ። በተበላሹ ሰዎች እጅ ገብቶ እንደ ተበላሹ መሞትና እንደ ተበላሹ መጥፋትን የመሰለ የአገር ውድቀት የለምና ዜጋ ሁሉ ቢያስብበት መልካም ነው እያልኩኝ ሐሳቤን ልቀጥል። የሕዝብ መታመስ፣ የዜጋ ተስፋ መቁረጥ፣ መሰደድና መሞት የዘወትር መጥፎ ዕድል የሆነባት ኢትዮጵያ በታፈረችበት ልክ እያፈረች ያለች አገር መሆኗን ዙሪያ ገባውን አይቶ መናገር ይቻላል። የትላንት ወዲያው ዝናዋ በትናንቶቹ ውዳቂ ገዢዎቹ አማካኝነት ወርዶ ቢቆይም ከዚህ ሰውዬ እጅ ከገባች በኋላ ያለው ሞገሷ ግን በቅጡ እየታየ አይደለም። እነ መርዳሳ ሌሊሳዎች ረሃብተኛ ጅብ ሆነው በዙሪያዋ ከበዋታል። ለነገ ሳይሉ ዛሬ እርቃኗን ሊያስቀሯት ባሰቡት ልክ የነ ጃጋማ ኬሎን አጽም ረግጠው ዓለም 9 ብለዋል። ከዚህ ግባ የሚባሉ ቀስ ሳይኖራቸው ጣራ ላይ የተንጠላጠሉ የረሃብተኛና የስደተኛ አገር የሆነችውን ኢትዮጵያን አውርደው ሊጥሉ አልጋ ላይ ወጥተዋል። እዚህ ላይ አንድ ነገር ማስተዋል ቢቻል ደስ ይለኛል። ጉልበት ያነሳቸው ኦነጋውያን ባይደክሙባቸው ኖሮ በደምና ባጥንት ታስራ የኖረች ውድ አገር እንደ ሸቀጣ ሸቀጥ በታትነው በርካሽ ዋጋ ሊሸጧት በተቻላቸው ነበር። ነገር ግን ሳይደግስ አይጣላም እንዲሉ ኦነግና ወያኔ ተሽመድምደው ወገባቸው ሲያዝ አንድ የማይችሉት ሰሜናዊ ኃይል ብቅ አለባቸው። ድሮም ይይዙት ይጨብጡት አጥተው ነበርና ራሳቸው ባስታጠቁት የምርኮ መሳሪያ መልሶ ሲወጋቸው ጧት የተናገሩትን ማታ መድገም አቃታቸው። የፋኖ ጡንቻ ከጊዜ ወደ ጊዜ እየበረታ ሲሄድ የገቡበት ሰፊው መንገድ ሊመልሳቸው ይቅርና የያዙትን መሳሪያ እንኳን ለማሸሽም አላስቻላቸውም። በሰፊው የአማራ አውራ ጎዳና ላይ በጠበበ አእምሯቸው የጠበበ ሰራዊት አስገብተው ጭዳ እየሆነ ሲመጣ የገቡበትን ስፍራ ሳይሆን የተናገሩትን ቋንቋ ሊቀይሩ የግድ ሆነባቸው። የአርበኛ ትጥቅ ሊያስፈታ ሄደው የአብይ መንጋ የተሰጠውን ፋቲክ እየወረወረ እግሬ አውጭኙን ሲፈረጥጥ የነብርሃኑ ጁላ ቋንቋ ኦሮምኛ መሆኑ ቀርቶ አማርኛ ሆኖ አረፈ። ሕዝብ ጋር ጦርነት መግጠም ማለት ምንጊዜም ውጤቱ ይህን ይመስላል። የመሬት ላይ ተግባራትና የቴሌቪዥን ላይ ዲስኩሮች ሁለቱ የተለያዩ ናቸው። አማራ ሕዝብ ላይ የሚፈጸመው ግፍ አንድ ራሱን የቻለ በማንነት ላይ የተቃጣ ጥቃት እንደሆነ ማንም ያውቀዋል። ይህን ምክንያት አድርጎ በወንድሞቻችን አማካኝነት እየተካሄደ ያለው ተጋድሎ ደግሞ የአብይ አህመድን ወሽመጥ የሚቆርጥ ሆኗል። በጽናት የተገነባው የፋኖ ተጋድሎ በሴራ የተቧደነውን የብልጽግና አገዛዝ ብትንትኑን ሊያወጣው ጥርጊያ መንገድ ላይ ነው። አማራ ማለት ምን ማለት እንደሆነ ከሚያውቁት በላይ እንዲያውቁት እየተሰራ ያለ ስራም አለ። የአማራ ቋንቋ ኢትዮጵያ ነች። ኢትዮጵያን ሲነኩበት ቅዱስ ጦር አሰልፎ መስዋዕት መሆንን በሚያውቅበት መጠን አማራን በነኩበት ወቅት ደግሞ አሁን ያመጣውን ቁጣ ማምጣት እንደሚችል በግልጽ ማሳየት የቻለ ሕዝብ ነው። አማራ ክብሩና ሞገሱ፣ ጀግንነትና ቆራጥነቱ፣ ደግነትና ቅንነቱ እስከ ዳር ነው። አንድ ችግር ግን አለችበት። ጠባቦች በጠበበው ጭንቅላታቸው አገር እያጠበቡ ሲመጡ እሱ እየሰፋ ብዙ መስዋዕትነት ለመክፈል ተገደደ። ጠባቦች ሁሉ አድሮ ለራሳቸው ሕዝብ መከራ ቢሆኑም ቀውስ ውስጥ ያስገቧትን አገር ከረግረግ ለማውጣት ሲባል ጉልበቱ ከአማራ ሕዝብ ዘንድ መሆኑ አይቀሬ ሆኗል። ዛሬ የአማራን ሕዝብ ትግል በጥርጣሬ የሚያዩት ዜጎች ጥቂት ባይሆን ትግሉን ከዳር ለማድረስ ፋኖ የማይሳነው ኃይል እንደሆነ ማስተዋል እየተቻለ ነው። በራሱ የበደል ስሜት፣ በራሱ ጉልበት፣ በራሱ ሀብትና በራሱ ሕዝብ የሚኖር አርበኛ ምንጊዜም ቢሆን ፍጻሜው ድል ነው። የአብይ አህመድ ግራዝማቾች ፋኖን በቅጥረኝነት በተላላኪነት ቢወነጅሉትም እርግጥ ነው ፋኖ ለኢትዮጵያና ለሕዝብ ቅጥረኛ ነው።
ለአገሩና ለሕዝቡ ቅጥረኛ ያልሆነ አርበኛ ለማን ቅጥረኛ ሊሆን ይችላል? በታጠፈ አንጀቱና በዛለው ጉልበቱ በረሃ ላይ ያለው ለኢትዮጵያ ተቀጥሮ እንጂ ለአብይ አህመድ ሰግዶ እንዳልሆነ በግልጽ ሊታወቅ የሚገባ ነገር አለ። ከዚያ ውጭ ያለው አገር በፋኖ የትግል ሜዳ ላይ ስለማይገኝ አጉል ጉንጭ ማልፋት ይሆናልና እነ መደዴዎች አስቡበት እላለሁ። አዲስ አበባ ላይ ሆኖ መዘላበድ አያዋጣም። ፋኖ ጦርነት ላይ ነው። ሊገድለው የመጣውን ባታሊዮን ጦር ከማርገፍ ውጭ የወሬ ጊዜ የለውም። የሚያሳዝነው ግን ለአብይ አህመድ አሊ ቅጥረኛ ሆኖ ሳይገባው በማይመለከተው ጦርነት ውስጥ የሚያልቀው የድሃ ልጅ ነው። ፋኖ ለተከበረው የኢትዮጵያ ሕዝብ ሲል ውድ ሕይወቱን ሲገብር፣ መከላከያ ተብዬው ደግሞ ለረከሰው ለነሽመልስ አብዲሳ ወንበር ደሙን ያፈሳል። ነገ እንቁ የሆነው የፋኖ ገድል በድርሳን ላይ ሲጻፍ ዛሬ ሕዝብን በድለው አገርን የካዱ ባንዳዎችና ተከታዮቻቸው በትልቁ ጥቁር መዝገብ ውስጥ ተሰንዶ ይቀመጣል። ይህ ሁሉ እየተነገረ ይህ ሁሉ እየተለፈፈ ጆሮ ዳባ ያለው ሁሉ በፋኖ ችሎት ላይ እየተገኘ የሚሰጠውን ብይን ይቀበላል እንጂ የትም አያመልጥም። አማራ ለሕልውናው ሲል እየተዋደቀ ባለበት ወቅት የኦሮሞ ተስፋፊዎች ያሰቡትን ያሳካሉ ማለት ዘበት ነውና የአገሬ ልጆች ሆይ የእሳት ራት ባትሆኑ ይመረጣል እላለሁ። ፋኖ እንደሆነ የማይጠፋ ረመጥ ነው። ፋኖ ማለት የአማራ ሕዝብ ነው። የአማራ ሕዝብ ማለት ደግሞ ፋኖ ነው። እነርሱን አንበረክካለሁ ማለት ደግሞ ቅዠት ይሆናል። ወደ ኋላ ላይመለስም ወደፊት ብሏል። እና አብይ አህመድ አሊ ያልገባቸው ያለውና የዞረባቸው ነገር ቢኖር ይህ ነው። እነርሱ ባልገባቸው መጠን እንደ ሰም የሚቀልጠው ደግሞ ያው የፈረደበት ወጣት መሆኑ ፍጥጥ ያለ ሐቅ ሆኗል። አብይ አህመድ መከላከያን እያስታጠቀ በሚልከው የጦር መሳሪያ የተደራጀው ፋኖም ወኔውን ተጠቅሞ የመሳሪያ ችግሩን ማቃለሉ ይታወቃል። ይህ ብቻም አይደለም። እየዘለለ የሚገባውን ቅጥረኛ ወታደር እየደፋ ለአውሬና ለአሞራ ሲሳይ ማድረጉም ከልክ በላይ ተክኖበታል። እየሆነ ያለውም ይህ ነው። በዚህ መሃል የሚያሳዝነው ነገር ግን ወዶ በገባበት ጦርነት ላይ መሞቱ ሳይሆን አምጣ ወልዳና አጥብታ በመከራ ያሳደገችው ልጇ የውሻ ሞት ሞቶ መሞቱን ሳይነግሯት የምትቀረዋ እናት ጉዳይ ነው። ሰዎቹ በእብሪት ተወጥረዋልና የሴራ ፖለቲካን እየጋቱ ሕዝብን እንዲጨርስ የሚልኩት የይስሙላ መከላከያና ሚሊሻ ተብየው የሚገባውን ድርሻ እያገኘ እድሉን ሲያማርር ይሰማል። ከላይ ለመጥቀስ እንደሞከርኩት በጦር መሳሪያ ከተካነው ሕዝብ ጋር ጦርነት ግጠም ብለው ሲልኩት ምን ያህል እብዶች እንደሆኑ የሚያውቀው ያውቀዋል። ሕሊናቸው ሸፍቶ የሚሰሩት ሰይጣናዊ ተግባር ባይጠፋቸውም የአእምሮአቸው መታወክ ከልክ በላይ መሆኑን ዛሬ ቀርቶ ነገ የሚያውቁት ስለመሆኑ አጠራጣሪ ነው። የሸፈተ ሕሊና ጓዙን ጠቅልሎ አስቀምጦባቸዋል። ጉርምስና ይሉት እርጅና ምንነቱ ያልታወቀ መንፈስ እያወካቸው ያለ መሆኑን ልብ ይሏልና የዛሬውን መጣጠፍ ከዚህ ላይ ቋጭቼ ቀጣዩን 3ኛ ክፍል በሌላ ወቅት እንደምመለስበት ቃል በመግባት በዚሁ ልሰናበት። ሕይወት አሰፋ ነኝ። ቸር ያቆየን። ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው፣ 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 ግንባርክን አሳየው። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየን።
ግንባርክን አሳየው 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 ያኔማ ሰው ነበር አገርን ያኮራ ያኔማ ሰው ነበር ያገር ስም ያስጠራ ለወገን ለሀገር ደሙን ያፈሰሰ ነበረማ ትውልድ መስዋዕት የሆነ ጊዜ ያለፈና ነገር ተቀይሮ የመንደራው ደልዳይ ፋኖውን ተክቶ ክብር ማንነትም ለጨቋኝ ተሽጦ ራስ አቅፎ መኖር ስልጡን ፖለቲካ ለፈረንጅ ሎተሪ ሰብዕና ጨረታ አንጎል ዜሮ ሆኖ ምሁር ነኝ ልፈፋ የቱ ማጠፊያ ላይ አቅጣጫ ዞረብን ምንስ ጉድ መጣና ወኔ ቢሶች ሆንን ነጋ ጠባ ቁጭት ከመሬት ጨዋታ ከሜዳው ማለቅለቅ ተራራ ሳንወጣ ታከለ አብዲሳ ያበላይ ዘለቀ አሉላ አባ ነጋ ያቺ ሸዋ ረገድ ስንቱ መሰል ጀግና ያ ጀግና ትውልድ በጦር በጎራዴ ጠላትን እየወጋ ተስፋዬ ገመቹ ዮሴፍ አልብንያምም መሐመድም ማርቆስ ቆንጂትና ድላይ አርበኛ ኮከቦች ታጋዮች ኮከቦች የህዝብ ምሳሌዎች ሀገር አሰሪዎች የነበሩን ሳለ እንቁ አርአያዎች ታዲያ ምን አመጣው ማቀፍን ፈልፈላ ለምን አስፈለገ የባዕድን ጀግና መጥራት ለጥቆማ ወሬ ታሰረውን ማንዴላ ማለቱ ጉድ ነው ድንቁርና በጣም ማታፈሩ ገና ሳይፈተን ገና ሳትፈተን ውዳሴ በዛና ሸብረክ ሲሉ ማፈር ባለ ነፍጥ ሲያጓራ የጀግና ሀገር ሳለን የቆራጥ አንበሶች ታዲያ ምን አመጣው ሸለመጥማጥ ማድነቅ የካዲን መንጋ ጀግና መሪ ማለት ታዲያ ምን አመጣው ያድርባዩን መንጋ የዘረኛን መንጋ ሀገር ወዳድ ማለት እስኪ እንነጋገር ቁም ነገሩ ጠፍቶ ሳንገባ ገደል ሳናስረክብ አገር አለና ባል ቁጥር ውሸት ሳንናገር እስኪ እንነጋገር ቁም ነገሩ ጠፍቶ ሳንገባ ገደል ሳናስረክብ አገር አለና ባል ቁጥር ውሸት ሳንናገር